ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለም። ዓለም አቀፍ የህፃናት ቀን የኔ መብት በሚል መሪ ቃል በዓለም አቀፍ ደረጃ እየተከበረ ይገኛል። በመቀለ ከተማ የሚገኝ መምህር ሙሉ የህፃናት ማሳደጊያ ድርጅት የህፃናት ቀን በዛሬው ዕለት አክብሯል። አሰፋ ካሳ ዓለም አቀፍ የህፃናት ቀን የኔ መብት በሚል መሪ ቃል በዓለም አቀፍ ደረጃ እየተከበረ ይገኛል። በመቀለ ከተማ የሚገኙ መምህር ሙሉ የህፃናት ማሳደጊያ ድርጅት የህፃናት ቀን በዛሬው ዕለት አክብሯል። በትግራይ በተካሄደው ጦርነት ምክንያት የትግራይ ህፃናት ዓለም አቀፍ መብታቸው ተነፍገው ከወላጆቻቸው ተለያይተውና በአስከፊ ሁኔታ በዓሉ እያከበሩት እንደሚገኙ በድርጅቱ ነፃ አገልግሎት የሚሰጡ አካላት ገልጸዋል። የዓለም አቀፍ የህፃናት ቀን በሚከበርበት ቀን ትግራይ በተካሄደው የጦርነት ምክንያት እነዚህ ህፃናት ገሚሱ ወላጆቻቸው ሱዳን ገሚሱ ቴናና በየተፈናቅለው በሚኖሩበት አካባቢ ከወላጆቻቸው ብዙ የራቁ ናቸው። ስለዚህ በዚህ ምክንያት የሰላም ቀን በሚከበርበት እነዚህ ሰላም ቢኖር ኑሮ ከወላጆቻቸው ተገናኝተው የሚያገኙትን ከወላጆቻቸው ፍቅርም ሌላም ብዙ ከወላጅ የምታገኘው ነገር ተነፍገው በዚህ ትምህርትም ብዙ በተፈናቃይ ባሉበት ሱዳንም ባሉበት ይህ ሆኖ ባለ እነዚህ ህፃናት የተነፈጉ ናቸው። ቤት የለም። አንድ ልጅ ቢታመም ጉንፋን ይሁን የሆነ ይታላልፋል። እንኳን እሱ እኔም ተጠቅነኝ እናት ነኝ። እዛ በጣም ችግር ነው። ግን አሁን የመንግስታችን በችግር እንዳለ እናውቃለን። ግን አሁንም ተስፋ አይዛችሁ እየተባልን ነው። 5 ዓመት አድርገናል። አይዛችሁ ነገ ይሰጣል እናት እየተባለ ነው። እስካሁን ግን አልተሰጠም እና እዚህ ዓለም ያለው ህፃናት ለኛም እዚህ ያለው ድርጅት መሰል እንዲሰጣቸው የፕሪቶሪያ ሰላም ስምምነት አደራዳሪ አካላት ለትግራይ ህፃናት ትኩረት በመስጠት ስምምነቱ እንዲተገበር ሊሰሩ ይገባል ሲሉም አክለው ገልጸዋል። ዓለም የህፃናትን ቀን በሚከበርበት እነዚህ ግን ዓለምን የረሳቻቸው ልጆች ስለሆኑ ህፃናትን ስለሆኑ እና አትሊስት ግምት ወይም ትኩረት ተሰጥቷቸው ዓለም አቀፍ ማህበረሰብም ተጽዕኖ አድርጎ የፕሪቶሪያ ውልም ተግባራዊ አድርጎ ወላጆቻቸውን እንዲመለሱ የትግራይን አንድነት ግዛትም ተመልሶ የሚያገኙትን መሰረታዊ ነገር ቢያገኙ ደስ ይለኛል። ስምምነት ቶሎ እንዲፈጸም በተለይ እዚህ የምንጎዳ ህፃናትና እናቶች ነው የምንጎዳ ያለን። እዚህ ያለው ህፃናት ደግሞ ከቤተሰባቸው በአጭር ጊዜ እንደጋኛኘ እዚህ ስምምነት ቶሎ እንዲፈጸምልኝ መንግስት ፌደራል ትትና ይጠይቃለሁ። ከምዕራብ ትግራይ የተፈናቀሉ ህፃናት በበኩላቸው ህፃናት የነገ ሀገር ተረካቢ እንደመሆናችን መጠን በመልካም ስነ ምግባር ታንጸን እንድናድግ በፕሪቶሪያ የሰላም ስምምነት መሰረት ወደ ቀያችን መልሱን ሲሉም ይገልጻሉ። የፕሪቶሪያ ስምምነትን አንድ ላይ ሆናችሁ በትግራይ ደረጃ የህፃናት መሰል ተከብረው ህፃኖች ወደ ሀገራቸው እንዲመለሱ እናታቸው የትግራይ እናቶች ደግሞ በተፈላለዩ ቦታዎች ሱዳን ላይ አሉ ተፈናቅለው በሰላም ተመልሰው ሀገራቸው መሰል ህፃናት እንዲከበር በዓለም ደረጃ ማሳለፍ ይፈልጋሉ። ሁሉ bizbahal ህፃን ትግራይ ዝተፈላልየ መስካኽ ዝኾነ ኩነታት ከም ዘሎ ኩሉ ዝፈልጣ ሐቅ ይሞ የትግራይ ህፃናት በትግራይ በተካሄደው ጦርነት ምክንያት ከፍተኛ ጉዳት አስተናግደናል። እኛ ዓለም አቀፍ የህፃናት ቀን እያከበርን ያለነው በመምህር ሙሉ የህፃናት ማሳደጊያ ድርጅት ላይ ሆነን ነው። የፕሪቶሪያ ስምምነት ካለምንም ቅድመ ሁኔታ ተግባራዊ ይሁን፣ እኛም ወደ ቀያችን መልሱን። የፕሪቶሪያው ስምምነት ሙሉ በሙሉ ባለመተግበሩ ምክንያት በርካታ የትግራይ ህፃናት አሁንም በከፍተኛ ስቃይና መከራ እንደሚገኙ ተገለጸም። ስንንከባከባቸው ከነበሩ ከ280 በላይ ወላጅ አልባ የሆኑ የተቸገሩ ህፃናት መካከል በገንዘብ እጥረት ምክንያት 61 ቀርተዋል ሲል ኒው ላይፍ የተሰኘ በጎ አድራጊ ድርጅት አስታውቋል። ይህ የተባለው የህፃናት ቀንን ምክንያት በማድረግ ወላጅ ላጡ ህፃናት ወላጅ እንሁንላቸው በሚል መሪ ቃል በተደረገ ሰልፍ ላይ ነው። የሸዊት ሙላለም ዘገባ ታደሰ ልጅ አለም።
በትግራይ ጄኖሳይዳዊ ጦርነት ምክንያት በርካታ ህጻናት ከወላጆቻቸው እቅፍ የራቁበት የተለያዩበት ወላጆቻቸው ያጡበት ብሎም ገሚሶቹ ወደ ሱዳን የተሰደቱበት ገሚሶቹን ከምዕራብ ትግራይ ተፈናቅለው ወደ ተለያዩ አካባቢዎች የተበተኑበት ጎዳና የወጡበት ብቻ እስካሁን ድረስ መፍትሄ ያላገኙ ወደ ቀያቸው ያልተመለሱ ቤተሰቦቻቸው ያላገኙ በአሁኑ ሰዓትም በአስከፊ ሁኔታ የሚገኙ በርካታ የትግራይ ህጻናት አሉ። የፕሪቶሪያው ስምምነት ከተፈረመ 3 ዓመት ቢሞላውም እንኳን አንኳር ነጥቦች ባለመመለሳቸውና ሙሉ በሙሉ ባለመተግበሩ ምክንያት በርካታ የትግራይ ህጻናት አሁንም በከፍተኛ ስቃይና መከራ ብሎም በአስከፊ ሁኔታ ላይ ይገኛሉ። ይህንን ችግር ያየና ለመርዳት የፈለገ ኒው ላይፍ የተሰኘ በጎ አድራጊ ድርጅት ተቋም ከጦርነቱ በኋላ ወላጅ ላጡ ህጻናት በገንዘብና በአቅም ጥረት ምክንያት ሊያሳድጓቸው ያልቻሉ ወገኖች ላለፉት ዓመታት እየተንከባከበ መጥቷል። የህጻናት ቀንን ምክንያት በማድረግ ወላጅ ላጡ ህጻናት ወላጅ እንሆናቸው በሚል መሪ ቃል በሰሜን ክፍለ ከተማ የመለስ የመጀመሪያ ደረጃ ትምህርት ቤት ተማሪዎች የህጻናት ቀንን ምክንያት በማድረግ ሰልፍ አካሂደዋል። በሰልፉ ያገኘናቸው ህጻናትም ኒው ላይፍ ህጻናት ሲያሳድግ ሲንከባከብ የነበረ ሲሆን አሳዳጊዎቹ ቀደም ሲል በተለያዩ መንገዶች እርዳታ እንደተደረገ ላቸው ተናግረው ነገር ግን አሁን በጣም በከፋ ሁኔታ ላይ እንደሚገኙ ይገልጻሉ። ኒው ላይፍ የተሰኘ በጎ አድራጊ ተቋም ላለፉት ዓመታት ሲንከባከበን ሲረዳን ቆይቷል። በተለይም ወላጅ ላጣን ህፃናት የተለያዩ ድጋፎችን እያደረገልን መጥቷል። ከጊዜ ወደ ጊዜ ተቋሙ የገንዘብና የተለያዩ ችግሮች እያጋጠሙት መጥተዋል። እኛ አሁን የተለያዩ የቁሳቁሶች እጥረት አለብን። በተለይ አሁን ላይ መሬት ላይ ነው እየተኛን ያለነው። ይህን ችግር ያየ የሚመለከተው ሁሉ ድጋፍ ሊያደርግልን ይገባል ስል ጥሬን አቀርባለሁ። አማዓንቲ ቁርሲ ምሳሕ ድራርና ነልዕነና ሎምጊን ቁርሲ ልዕና ጾምና ኢና ንውዕል ምሳሕ ድራርስ አይነልዕ ኒው ላይፍ ተቋም የተለያዩ ድጋፎችን ያደረገልን መጥቷል። አሁን ግን ማዕከሉ የአቅምና የገንዘብ እጥረት አጋጥሞታል። ስለዚህ ይህንን ችግር እንዲፈታልን ነው ዛሬ ሰልፍ የወጣ ነው። ከዚህ በፊት በቀን 3 ጊዜ ነበር እየተመገብን የነበረው። አሁን ግን በቀን አንዴ ብቻ ነው እየተመገብን ያለነው። ብቻ በብዙ ስቃይና መከራ ውስጥ ነው የምንገኘው። በአሁኑ ሰዓት ከባድ ፈተናና ችግር እያሳለፉ የሚገኙ ህጻናት በአሁኑ ጊዜ ከባድ ችግር ውስጥ ያሉ ልጆች ትኩረት ሊሰጣቸውና በልጆች ላይ የሚሰሩ ተቋማትን ለማጠናከር መስራት እንዳለባቸው በሰላማዊ ሰልፍ ያገኘናቸው ተማሪዎች ይገልጻሉ። እነዚህ ህጻናት ብዙ መከራና ስቃይ ያሳለፉ ናቸው። ስለዚህ ሊታገዙና ሊደገፉ ይገባል። ሁሉም በሚችለው አቅም ሊደግፋቸው ይገባል ነው የምለው። ገዛለና መደቀስ ስለዘለና አንተናሳቶም ስለዘይውለም እኛ ቢያንስ ቤት አለን፣ ምኝታ አለን። ከነሱ የተሻለ ኑሮ እየኖርን ነው። የነሱ ችግር የኛ ችግር ነውና ምክንያቱም ወንድሞቻችን ናቸው። ስለዚህ ያለውን ተካፍለን መጠቀም አለብን። እነዚህ ህፃናትም ልናግዛቸውና ልንደግፋቸውም ይገባል። የኒው ላይፍ የህፃናት በጎ አድራጊ ማዕከል መስራችና ዋና ስራ አስፈጻሚ አቶ ጽጋው ተክለ ሃይማኖት ድርጅቱ ወላጅ አልባ ህፃናትን በመንከባከብ ላይ እንደሚሰራ የገለጸ ሲሆን በአቅምና በገንዘብ ጥረት ምክንያት ሲንከባከባቸው ከነበሩ ከ280 በላይ ወላጅ አልባ የሆኑና የተቸገሩ ህፃናት መካከል 61 ብቻ እንደቀሩም አክለዋል። ኒው ላይፍ አወለድ ዘይውሎም አልተጠቀሙ ህፃናት ኒው ላይፍ ወላጅ የሌላቸውና የተቸገሩ ህፃናት ላይ ነው ትኩረት ሰጥቶ የሚሰራው። ከዚህ በፊት ከ280 በላይ ህፃናት ነበሩን። አሁን ግን 61 ቀርተውናል። ምክንያቱም ተቋማችን ምንም እገዛ እያገኘ አይደለም። ስለዚህ እነዚህ ህፃናት ሙሉ በሙሉ ከመበተን እንድትታደጉልን እንጠይቃለን። ሁሉም ሰብአዊነት የሚሰማቸውና የሚመለከታቸው አካላት ድጋፍ እንዲያደርጉልንም በዚህ አጋጣሚ ጥሪ አቀርባለሁ። ያጋጠመውን ችግር ለመፍታት ከህዳር 13 እስከ 15 2018 ዓ.ም ጀምሮ ገንዘብ የማሰባሰቢያ መርሃ ግብር እንደሚካሄድም ለማወቅ ተችሏል። በጄኖሳይዳዊ ጦርነቱ ምክንያት ውድመት ካጋጠማቸው የትግራይ ትምህርት ቤቶች አንዱ የሆነው ሸራፎ አንደኛ ደረጃ ትምህርት ቤት ዳግም ተገንብቶ ለአገልግሎት መብቃቱ ተገለጸ። በትግራይ በተካሄደው ጦርነት በርካታ የትምህርት ተቋማት በከፍተኛ ደረጃ መውደማቸውን የሚታወቅ ሲሆን እነሱ ለመገንባት የሚመለከታቸው አካላት የድርሻቸውን እንዲወጡ ተጠይቋል። ብርቱካን ጌታዬ በጄኖሳይዳዊ ጦርነቱ ምክንያት ውድመት ካጋጠማቸው የትግራይ ትምህርት ቤቶች አንዱ የሆነው ሸራፎ አንደኛ ደረጃ ትምህርት ቤት ከ6.5 ሚሊዮን ብር በላይ በጀት በመመደብ ዳግም ተገንብቶ ለአገልግሎት መብቃቱ ተገልጿል። በትግራይ ምስራቃዊ ዞን በጽርዓ ወንበርታ ወረዳ ማህበረ ወይኒ ቀበሌ የተገነባ ሸራፎ አንደኛ ደረጃ ትምህርት ቤት ቼን ኦፍ ላቭ ፎር ሂውማን ኤንድ ኢንቫይሮንመንታል ዲቨሎፕመንት በተባለ ግብረሰናይ ድርጅት ተገንብቶ አገልግሎት ለመስጠት በቅቷል። የጽርዓ ወንበርታ ወረዳ ዋና አስተዳዳሪ አቶ ሀፍቱ ብርሃነ በግብረሰናይ
ለግብረሰናይ ድርጅቱ የተደረገው ድጋፍን በማመስገን ለቀጣይም በትምህርት ቤቱ ያሉ የመማሪያ ክፍሎች እጥረት፣ የንጹህ መጠጥ ውሃ፣ መጻሕፍትና ሌሎች አበይት ችግሮችን ለመፍታት ተጨማሪ ድጋፍ እንዲያደርጉም ተማጽነዋል። የትምህርት ቤቱ ርዕሰ መምህር አብርሃ ተክላይ በበኩላቸው ለተደረገው ድጋፍ በማመስገን የተሰራው ህንጻ የተማሪዎች ዴስክና ለመምህራን የሚሆን ጠረጴዛ ያሟላ በመሆኑ የትምህርት ቤቱ ምቹነት ከመፍጠርና የተማሪዎችን ብቃት ለማረጋገጥም የላቀ ድርሻ እንዳለው ገልጸዋል። የግብረሰናይ ድርጅቱ ተወካይ አቶ አመነ በበኩላቸው በተቋማቸው የተደረገው ድጋፍ የትምህርት ቤቱን ችግር ሙሉ በሙሉ ባይፈታም እንኳን በተወሰነ መልኩ የትምህርት ቤቱን ችግር በማቃለሉ ደስተኛ መሆናቸውን ገልጸዋል። ግብረሰናይ ድርጅቱ ላደረገው ድጋፍ የላቀ ምስጋና በማቅረብ ለቀጣይ በትምህርት ቤቱ ዙሪያ ተደራጅተው ትኩረት ሰጥተው ለመስራት የተነሳሽነት ስሜት እንደፈጠረባቸው የትምህርት ቤቱ ማህበረሰብ የጽርዓ ወንበርታ ወረዳ የህዝብ ግንኙነት መረጃ ያመላክታል። በትግራይ በተካሄደው ጦርነት በርካታ የትምህርት ተቋማት በከፍተኛ ደረጃ መውደማቸው የሚታወስ ሲሆን እነሱንም ለመገንባት አንዳንድ ግብረሰናይ ድርጅቶች ድጋፍ እያደረጉ ቢሆንም ከደረሰው ውድመት አንጻር ግን አሁንም ገና ብዙ ስራ የሚፈልግ በመሆኑ የሚመለከታቸው አካላት ሁሉ የድርሻቸውን እንዲወጡም ተጠይቋል። በኢትዮጵያ ገቢዎች ሚኒስቴር መቀለ ቅርንጫፍ በ2018 ዓ.ም የበጀት ዓመት በመጀመሪያ ሩብ ዓመት 80.5 በመቶ የተሳካ ግብር መሰብሰቡን ገለጸ። ቅርንጫፉ ከ3 ቢሊዮን ብር በላይ ለመሰብሰብ አቅዶ 2.49 ቢሊዮን ብር መሰብሰብ መቻሉን ገልጿል። ስለሺ ሐጎስ ተጨማሪ አለው። በ2018 በጀት ዓመት የመጀመሪያ ሩብ ዓመት ግብር አፈጻጸምን አስመልክቶ በገቢዎች ሚኒስቴር መቀለ ቅርንጫፍ ባካሄደው የውይይት መድረክ የአራት ወራት ግብር የመሰብሰብ ስራ 80.5 በመቶ ማሳካቱን የመቀለ ቅርንጫፍ ስራ አስኪያጅ አቶ ተክላይ አብርሃ ይገልጻሉ። አፈጻጸማችን በገቢ ደረጃ ወደ 3.08 ቢሊዮን ለመሰብሰብ አቅደን 2.49 አካባቢ ነው የሰበሰብነው። ከእቅዳችን 80.5% አካባቢ ነው። ኦፍ ኮርስ ይሄ ብዙ መልክ አለው አፈጻጸሙ። አንደኛ ከእቅድ አፈጻጸም ጀምሮ የይዛናቸው ነበር ፖቴንሻል ገቢዎች በዚህ ተግባራት ደግሞ ለምሳሌ ኤክሳይዝ ታክስ ስታምፕ እንሰበስባለን ብለን ይዘነው ከነበረ ገና ተግባራው ስላልተደረገ፣ ሌላው ደግሞ በአፈጻጸም ላይ የታዩ ክፍተቶች በመሆናቸው 80% ደርሰናል ማለት ነው። ሌሎች የፊዚካል ስራዎች በአግባቡ መፈጸማቸው አይተናል። በተለይ ለገቢ አጋዥ የሆኑ የውሳኔ ክፍሎች የታክስ ሌት ውሳኔ፣ የታክስ ኦዲት ውሳኔ እና ኢንቨስቲጌሽን ውሳኔዎች በፋይል ደረጃ የተሻለ አፈጻጸም የነበራቸው መሆኑ አይተናል። በገቢ ደረጃ በኢንቨስቲጌሽን ኦዲት የተወሰነ ውሳኔ በያዝነው እቅድ አለመሳካቱ እንደ ክፍተት ወስደናል ማለት ነው። በመጀመሪያ ሩብ ዓመት የግብር መሰብሰብ ስራ ቴክኖሎጂን በመጠቀም ግብር መሰብሰብ ተችሏል ያሉት አቶ ተክላይ ከተሰበሰበው ግብር ከግማሽ በላይ የሚሆነው በኢንተርኔት አገልግሎት በመጠቀም መሆኑን አክለዋል። ከአጠቃላይ ቅድም ከገለጽኩት 2.49 ቢሊዮን 1.5 ቢሊዮኑ በኢፋይል ካስታወቁና በኢፔመንት ከከፈሉ ግብር ከፋች የሰበሰብ ነው ማለት ነው። ስለዚህ ይሄ የዲጂታል አገልግሎትም የተሻለ አፈጻጸም ነበር። እዚህ ያየናቸው ክፍተቶች ከሰልጣኞች በጊዜ አለማጋኘት፣ የሲስተም መቆራረጥ፣ እነዚህ ከገፋ ያሉ ክፍተቶች አይተናል። ቀጣይ ትኩረት አድርገን መስራት የሚገባን መሆኑ አይተናል። ትግራይ ድህረ ጦርነት ላይ የሚገኝ ክልል በመሆኑ የትግራይ ባለሀብቶች ወደ ስራ ለመግባታቸው እንዲሁም ሙሉ በሙሉ ወደ ነበረው የንግድ እንቅስቃሴ ባለመገባቱ አዲሱን የግብር መሰብሰቢያ አዋጅ ለመተግበር እንደሚያስቸግር በመድረኩ የተገለጸ ሲሆን በቀጣይ ሁለተኛ ሩብ ዓመት ግብር የመሰብሰብ ስራው 100% ለማሳካት የመብራት መቆራረጥ፣ የበጀት እጥረትና የነዳጅ እጥረት ችግሮች ሙሉ በሙሉ በፌዴራል መንግስት ሊፈቱ እንደሚገባ በተሳታፊዎች ጥሪ ቀርቧል። ፈጻጽማና 100% ከጽሕ ለወ ዝልተዋና አቅድ ከ80 ተረፈና خلت ورحيان لله በቀጣይ የምንሰበስበው ግብር 100% እንዲሳካ የግብር ከፋዩ ማህበረሰብ የመቀለ ቅርንጫፍ ገቢዎች ቢሮና የሰራተኞቹ የምንጠይቀው ጥያቄ መልስ ሊያገኝ ይገባል። ግብር ከፋዩ ማህበረሰብ ፋብሪካ ከፍቶ በመብራት መቆራረጥ ለኪሳራ እየተዳረገ ያየህ ግብር ክፈል ማለት በጣም ከባድ ነው። ስለዚህ የመብራት ጉዳይ በዘላቂነት ሊፈታ ይገባል። ሓደ መሰረታዊ ነገር በቃ ስራህና ልከንሰርሕ ለተዓናቅፉና ነገራት ማለት እዩ። መሰረታዊ ነዳድ ልባል ነገር ስራዎቻችን በሚገባ እንዳንሰራ እንቅፋት እየፈጠረብን ያለው የነዳጅ አቅርቦት ባለመኖሩ ነው። ወደ ተለያዩ ቦታዎች በመሄድ የመስክ ስራዎችን መስራት አልቻልንም። ሌላው የመብራትና የኔትወርክ መቆራረጥ ቀጥሎ የሚጠቀስ መሰረታዊ ችግር ነው። እነዚህ ችግሮች በአስቸኳይ መፍትሄ ሊደረግላቸው ይገባል እላለሁ። ናይ በጀት እጥረት አለይ
ዘለግን ታይና የበጀት እጥረት አለ። ለስራችን እንቅፋት ሆኗል። ሰራተኛው መብራትና በኢንተርኔት መቆራረጥ ያልሰራው ስራ እሁድን ጨምሮ ማታም ሳይቀር ሳይታክት እየሰራ ነው። 80.5% ማሳካት የቻለው ስለሆነም የቅርንጫፉ ቢሮ ሰራተኞች የሳካ ስራ እንዲሰሩ ከተፈለገም የነዳጅ አቅርቦት ችግርን በዘላቂነት መፍታት አለበት። ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በማዕከላዊ ናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች አርብ ዕለት ወደ አንድ የካቶሊክ ትምህርት ቤት በመግባት ከ200 በላይ ተማሪዎችን አግተው መውሰዳቸው ተሰማም። ፕሬዝዳንት ቦላ ቲኑቡ እነዚህን የጸጥታ ጉዳዮች ለመፍታት በሚል በዚህ ሳምንት መጨረሻ በደቡብ አፍሪካ የሚካሄደው የቡድን 20 ጉባኤ ላይ እንደሚሳተፉ አስታውቋል። ለቢቢሲ ዘገባ ሙሉ ብርሃን ዳርጌ። This is the second school kidnapping in Nigeria this week. On Monday, a school was attacked in the neighboring Kebbi state. About 25 schoolgirls and a teacher were abducted and at least 2 staff members were killed. በማዕከላዊ ናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች አርብ ዕለት ወደ አንድ የካቶሊክ ትምህርት ቤት በመግባት ከ200 በላይ ተማሪዎችን አግተው መውሰዳቸው ተሰማ። እገታው የተፈጸመው በኒጀር ግዛት ፓፓሪ በሚገኘው የቅድስት ማርያም ትምህርት ቤት ሲሆን ባለስልጣናቱ በጸጥታ ስጋት ምክንያት ሁሉም አዳሪ ትምህርት ቤቶች በጊዜያዊነት እንዲዘጉ ትዕዛዝ ሰጥተው እንደነበርም ተገልጿል። የናይጄሪያ ክርስቲያኖች ማህበር እንደገለጸው አርብ ማለዳ ታጣቂዎች ወደ ትምህርት ቤቱ በመግባት 215 ተማሪዎችና 12 ሰራተኞችን ወስደዋል ተብሏል። ናይጄሪያ ከቅርብ ቀናት ወዲህ በታጣቂ ቡድኖች የሚፈጸሙ አዲስ ጥቃቶችን እያስተናገደች እንደምትገኝ የቢቢሲ ዘገባ አመላክቷል። ሰኞ ዕለት በኬቢ ግዛት ከሚገኝ አዳሪ ትምህርት ቤት ሙስሊሞች ናቸው የተባሉ ከ20 በላይ ሴት ተማሪዎች ታግተው ተወስደዋልም ብሏል። በኳራ ግዛት የሚገኝ አንድ ቤተክርስቲያን የአምልኮ ስነ ስርዓቱ በቀጥታ ስርጭት እየተላለፈ በተፈጸመ ጥቃት 2 ምዕመናን ሲገደሉ 38 ደግሞ ታግተው ተወስደዋል ሲል ቢቢሲ ዘግቧል። ፕሬዝዳንት ቦላ ቲኑቡ እነዚህ የጸጥታ ጉዳዮች ለመፍታት በሚል በዚህ ሳምንት መጨረሻ በደቡብ አፍሪካ የሚካሄደው የቡድን 20 ጉባኤ ላይ እንደማይሳተፉ አስታውቀዋል ሲል የገለጸው ዘገባው ጥቃቱ የደረሰው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች ጥቃት እያስተናገዱ ነው ካሉ እና የሀገሪቱ መንግስት ወንጀላውን ውድቅ ካደረገ በኋላ ነው ብሏል። በዚህ ወር መጀመሪያ ላይ ትራምፕ የናይጄሪያ መንግስት ክርስቲያኖች እንዲገደሉ መፍቀዱን ከቀጠለ ወታደሮቻቸውን እንደሚልኩ ተናግረው እንደነበር ያወሳው ዘገባው ሐሙስ ዕለት የአሜሪካ የመከላከያ ሚኒስትር ፒት ሄግስታን ከናይጄሪያ የብሔራዊ ደህንነት አማካሪ ጋር ባደረጉ ስብሰባ ሀገራቸው በክርስቲያኖች ላይ የሚደርሰውን ጥቃት ለማስቆም አስቸኳይና ዘላቂ እርምጃ እንድትወስድ ጥሪ ማቅረባቸውን አትቷል። ሄግሰት ዩናይትድ ስቴትስን የሚያሰጉ አሸባሪዎችን ለመከላከልና ለማጥፋት ከናይጄሪያ ጋር በመተባበር በጥምረት ሰራለች ሲሉ ተናግረዋል ሲል የገለጸው ዘገባው በአገር ውስጥ ሽፍቶች ተብለው የሚታወቁት ወንጀለኞች ቡድኖች ሰዎችን አግተው የማስለቀቂያ ገንዘብ መጠየቃቸው የተለመደ ነው ብሏል። ዘገባው የቢቢሲ ነው። የዩክሬን አጋሮች አሜሪካ ከሩሲያ ጋር እየተደረገ ያለውን ጦርነት ለማስቆም ያቀረበችውን እቅድ ደቡብ አፍሪካ የቡድን 20 ስብሰባ ላይ ሲገናኙ ለማጠናከር እንደሚፈልጉ የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር ተናገሩ። የፕሬዝዳንት ትራምፕ የሰላም ጥረት በመደገፍ ለቀጣዩ ድርድር ምዕራፍ እንዴት ይህን እቅድ ማጠናከር እንደሚቻል ይመለከታሉ ተብሏል። ለቢቢሲ ዘገባ ታሪክ ፍስሐ። የዩክሬን አጋሮች አሜሪካ ከሩሲያ ጋር እየተደረገ ያለውን ጦርነት ለማስቆም ያቀረበችውን እቅድ ደቡብ አፍሪካ የቡድን 20 ስብሰባ ላይ ሲገናኙ ለማጠናከር እንደሚፈልጉ የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር ተናግረዋል። የቡድን 20 የመሪዎች ጉባኤ የሚጀምረው ፕሬዝዳንት ቮሎዲሚር ዜሌንስኪ ዩክሬን እቅዱን እንድትቀበል ግፊት በመደረጉ በታሪካችን ውስጥ ካሉ በጣም አስቸጋሪ ጊዜያት አንዱ ነው በማለት ካስጠነቀቁ ከአንድ ቀን በኋላ ነው። ሾልከው የወጡ የእቅዱ ዝርዝር ነጥቦች ለሞስኮ ያደሉ ናቸው ተብሏል። ዜሌንስኪ አርብ ዕለት ከሰር ኪር ስታርመር ከፈረንሳይና ከጀርመን መሪዎች ጋር በስልክ ተወያይተዋል። በመቀጠልም ጠቅላይ ሚኒስትሩ የዩክሬን ወዳጆችና አጋሮች ዘላቂ ሰላም ለአንዴና ለመጨረሻ ጊዜ ለማረጋገጥ ቁርጠኞች ናቸው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሆኑ የሩሲያው ቭላዲሚር ፑቲን በደቡብ አፍሪካ በሚካሄደው የቡድን 20 ሀገራት ጉባኤ ላይ አይገኙም። ሾልኮ የወጣው የአሜሪካ የሰላም እቅድ ኪዮቭ ቀደም ሲል ውድቅ ያደረገቻቸውን ሀሳቦች ያካተተ ነው። ዩክሬን በአሁኑ ሰዓት የምትቆጣጠረው የሀገሪቱን
ሁለቱን ምስራቃዊ አካባቢዎችን ለቃ እንድትወጣ ይጠይቃል። በዚህ ሳምንት መጀመሪያ ላይ በቀረቡት ምክር ሀሳቦች ላይ ለመወያየት ከፍተኛ የፔንታጎን ባለስልጣናትን ዩክሬን ደርሰዋል። ነገር ግን ለሞስኮ ያደላ ነው የተባለው የሰላም እቅድ በአውሮፓ ከፍተኛ መደናገጥ ፈጥሯል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃ ካላስ የሰላም እቅዱ የቀረበበትን ወቅት በጣም አደገኛ ጊዜ ብለውታል። ሁላችንም ይህ ጦርነት እንዲያበቃ እንፈልጋለን፣ ነገር ግን ያላስማማን ጉዳዩን የሚያስቆምበት መንገድ ነው ሲሉ ለጋዜጠኞች መናገራቸውን ሮይተርስ ምንጭ አድርጎ ቢቢሲ በዘገባው አትቷል። አክለውም ሩሲያ ከወረረችው አገር ምንም አይነት ስምምነት የማግኘት ህጋዊ መብት የላትም፣ በዋናነት በስምምነቱ ነጥቦች ላይ መወሰን የዩክሬን ምርጫ ነው ብለዋል። ሰር ኪር ስታርመር በቡድን 20 ጉባኤ ላይ መሪዎች ስለ ዩክሬን ከመወያየታቸው በፊት ጠረጴዛው ላይ ስለቀረበው ምክር ሀሳብ ይወያያሉ። የፕሬዝዳንት ትራምፕን የሰላም ጥረት በመደገፍ ለቀጣዩ የድርድር ምዕራፍ እንዴት ይህን እቅድ ማጠናከር እንደሚቻል ይመለከታሉ ብለዋል። በመቀጠልም በዚህ ጦርነት ዩክሬን ሩሲያ ህገወጥ ወረራዋን እንድታቆም፣ ታንኮቿ ወደ ኋላ እንድትመልስና ጠመንጃዋ እንድታስቀምጥ ሳትጠይቅ የቀረችበት ቀን የለም ሲሉም ተደምጠዋል። ዩክሬን ለወራት ለድርድር ዝግጁ ነበረች። ሩሲያ ግን ዳተኛ በመሆን ግድያዋን ቀጥላለች። ለዚህም ነው ሁላችንም ከአሜሪካና ከዩክሬን ጋር በመሆን ፍትሐዊና ዘላቂ ሰላምን ለአንዴና ለመጨረሻ ጊዜ ለማስጠበቅ በጋራ መስራት ያለብን በማለትም አቋማቸውን ገልጸዋል። በዋይት ሀውስ እቅድ መሰረት ዩክሬን የጦር ሰራዊቷን ቁጥር የምትቀንስ ሲሆን ክሬምሊን በተደጋጋሚ ስትጠይቀው በነበረው መሰረት የሰሜን ጦር ቃል ኪዳን ድርጅትን ማለትም ኔቶ ላለመቀላቀል ቃል መግባት አለባት። ዶናልድ ትራምፕ አርብ ዕለት ዩክሬን በአጭር ጊዜ ውስጥ ተጨማሪ ግዛትን እንደምታጣ በመግለጽ ዜሌንስኪ እቅዱን እንዲያጸድቁ አስጠንቅቀዋል። ትራምፕ ዩክሬን እቅዱ ላይ ለመስማማት እስከ ሐሙስ ጊዜ እንዳላት ተናግረው ይህ ተገቢ የሆነ ቀነ ገደብ ነው ብለዋል። ሩሲያ በአሁኑ ጊዜ 20 በመቶ የሚሆነው የዩክሬን ግዛት ትቆጣጠራለች። ወታደሮቿ ከፍተኛ ኪሳራ እንደደረሰባቸው ቢነገርም በውጊያ ግንባሮች አዝጋሚ በሆነ ሁኔታ ወደፊት እየገፉ ነው። ምንም እንኳን ዝርዝር መግለጫ ባይሰጥም ኪየቭ አስተማማኝ የደህንነት ዋስትናዎች እንደምታገኝ የሰላም እቅዱ ላይ ሰፍሯል። ሰነዱ አክሎም ሩሲያ ጎረቤቶቿን እንደማትወር ይጠበቃል የሚል ሲሆን እንዲሁም ኔቶ ከዚህ በላይ እንደማይስፋፋ ይገልጻል። ረቂቅ የሰላም እቅዱ በተጨማሪም ሩሲያ ላይ የተጣለውን ማዕቀብ በማንሳትና ወደ ቡድን 7 ዳግም እንድትቀላቀል በማድረግ ወደ ዓለም አቀፉ ኢኮኖሚ ትዋሃዳለች ይላል የቢቢሲ ዘገባ። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።